ዳዊት ማለት እኔ ሁሉንም ኳሊቲ ያዘ ተጫዋች ነው ማለት እንከን የሌለበት ነው። እኔ ጃኒ ዳዊትን እንዴት እንደምገልጸው አላቅም። ትክክለኛ ጭራሽ አጥቂ ነው። ስሜ ዳዊት ካሱ ይባላል። የኢትዮጵያ የአንደር 17 ናሽናል ቲም እግር ኳስ ተጫዋች ነው። ያው የተወለድኩት ባህር ዳር ነው። ያው ቀበሌ 14 የተወለድኩት እዛ ነው። ሰፈር ውስጥ አስፋልት ዘግተ ምናምን ያው ኳስ የጀመርኩት እዛ ነው። ዝም ብለን ሰፈር ውስጥ እንጫወት ነበር። ያው ከዛም በኋላ መሱድ የሚባል አለ በየትምህርት ቤቱ ይነገራል። ባህር ዳር ዩኒቨርሲቲ ከኛ ትምህርት ቤት ድንገት አልተነገረም ነበር። ምልመላ አለ ተብሎ ያው እሱ ተመልምሎ መጣ። እናቱ እየፈለገች ነበር። እዛ አፋለኩት። እዛ ኳስ መጣ። የት ሄደ ነው ምናምን ስለው ባህር ዳር ዩኒቨርሲቲ ነበር እግር ኳስ ምልመላ ምናምን አለ። ከዛ ያው ነገ አብረን እንሄዳለን አለኝ። እሺ ብዬ ሄድኩት። ትኬን ይዤ በነገቱ ሲሄድ 400 ሰው ምናምን አለ። ከዛም ይበልጣል። ከዛ ሳየው እንደዛ 400 ተጫዋች አለ። 7 በረኛ ነው ያለው። ከዛ ከሰባቱ ጋር በረኛ እግር ኳሱ 400 አልመረጥም በረኛ ልመረጥ ብዬ በረኛ ገባው። እዛ በረኛ አይቻልም ብሎ ቀነሱኝ። እዛ እንደገና ተጫዋች ስገባ ለአንድ ሳምንት ሞከርን። አትችልም ምናምን ብዬ ተቀነስኩ። ከዛም በኋላ ጮርብሬ ምናምን ገባው ከነሱ ጋር ያው እሺ ምናምን ብሎ ያው ያየኝ ሲመጣ ያው እንድቀጥል ረዳኝ። ከጊዜ ሂደት በኋላ በብዙ ትሬኒንጎች ያው ጌም ሳናረግ ያው ውድድር ሳናረግ 2 አመት ምናምን ሰርተናል። ያው ከዛም በኋላ ደግሞ እዛው ባህር ዳር ዩኒቨርሲቲ የሚያዘጋጀው ነበረ። እሱንም ሻምፒዮን ሆነን እዛ በሚቀጥለው አመት ወደ 40 ምንጭ ሄድን። ያው ብዙ ነገሮችን ከ16 እስከ 50 እያገባሁ ኳስ መሸለም ጀመርኩ ምናምን። ያው በእነዚህ ነገሮች አመኑ። እኔ ጃኒ ዳዊትን እንዴት እንደምገልጸው አላቅም። ትክክለኛ ጭራሽ አጥቂ ነው እና እኔ ከሱ ጋር በመጫወቴ በጣም ደስተኛ ነኝ። እና አዲስ አበባ ውድድር ላይ የተለያየ ቲም ነበርና ብዙም አንተዋወቅም ነበር እና እዚህ ናሽናል ቲም ከመጣን በኋላ የተዋወቅነው እና በጣም ገራሚ ነው። አጨራረስ ላይ እንደምታዩት ነው። በቃ በጣም ልጁ ትልቅ ተሰጥኦ ያለው ተጫዋች ነውና ትልቅ ቦታ እንደሚደርስ አልጠራጠርም እኔ በዳዊት። በብዙ ታዳጊዎች የሚሰራ ያው ባህር ዳር ዩኒቨርሲቲ ለመጀመሪያ ጊዜ ተመለመልን። ያው መጀመሪያ የገባነው ባህር ዳር ዩኒቨርሲቲ 40 ምንጭ ቶርናመንት ነበር። ከዛ የዛን ሰዓት የመታየት እድል አልነበረም ነበር። እዛ ከኤርጋ አለም ጋር ስንታይ በዶክተር ዳኛቸው አማካኝነት ከ3 ፖይንት ጋር ኮንታክት አደረጉ። ያው እንድመጣ ለ2 ቀን 3 ፖይንት እንድሞክር ረዱኝ። ከዛ ያው 3 ፖይንት እያስቻልኩ ዳዊትን ማቀው በ3 ፖይንት አካዳሚ ውስጥ እዛ ሰራ ነው። እኔም ለአንድ አመት ከ6 ወር አንድ አመት ከ5 ወር 6 ወር አካባቢ እዛ ሰርቻለሁ። 3 ፖይንት ላይ ጥሩ እንቅስቃሴዎችን አድርጎ አምና ላሳካናቸው ስኬቶች ቁልፉ ተጫዋች ብለን የምናስበው ተጫዋች ነው። በሁለት ስኬቶች ላይ አሻራውን ያሳረፈ ነው። በአንደር 17 ከእንደገና በቢጫት ሴራ አድርገን ደግሞ ለ3 ፖይንት አንደር 20 አንደኛ ዲቪዚዮን አስገብተናቸው ለሁለቱም ላይ ትልቁን አሻራ ያሳለፈ ወሳኝ ተጫዋቻችን ነው ዳዊት ማለት ነው። ያው ከባድ ነው ማለት እንደዚህ ካምፕ አድርጌ አላቅም ምናምን እንደገና ደግሞ ቤተሰብ ጥዬ ነው የመጣው። ያው ከነዚህ ጫኖች ትንሽ ከበድ ቢልም ያው ለማለፍ ይችላል። ቴክኒካል ችሎታው በላይ በጣም ታዛዥ ነው። በጣም ሰሚ ነው። ለአሰልጣኝ ታዛዥ ነው። ትሬኒንግ አክባሪ ነው። ስራ አክባሪ ነው። 3 ፖይንት ከገባው በኋላ ብዙ ነገሮችን አዳብሬያለሁ። ያው የሚጠቀሱ ነገሮች ያው ዲሲፕሊን በደንብ ተምሬያለሁ። እንደገና ሃርድ ወርከር መሆን እንዳለብህ ተምሬያለሁ። እንደገና ደግሞ በቃ ያሉት ራስን እንዴት መጠበቅ እንዳለብህ ከተለያዩ ነገሮች እንዴት ራስን መጠበቅ እንዳለብህ ነው። ኦልሞስት ስልክ ራሱ ሲሰጠን በቀን ለ40 ደቂቃ ነው የሚሰጠን። ይሄ ለራሳችን ታስበው ነው ለኮንዲሽናችን ታስበው ነው ያልሆነ ነገር እንዳንል ምናምን ከሱስ ምናምን እንድንቆጠብ አድርገው ዶርም ያስወጡን መውጣት አንችልም ካላስፈቀድን በስተቀር እና ያው እነዚህ ብዙ ነገሮችን አዳብሬያለሁ ብዬ አስባለሁ። የትኛውንም ኮሜንት ይቀበላል። የትኛውንም ሰው እንደዚህ አድርካለ ይቀበላል። መጥፎም ሆነ ጥሩም ይቀበላል ያደርጋል። ሜዳም ከገባ ማለት ሁሌም ካያችሁ ኮቾችን ያስደስታል ትሬኒንግ ላይ
ስብሰባ ላይ እንደዚህ ከተባለ በቃ ሲሪየስ ሆኖ ነው የሚሰማው፣ ከልቡ ነው የሚያዳምጠው፣ ቀልድ አያውቅም። የመጀመሪያ የተጫወት ነው ከተመለመልን በኋላ 3 ፖይንት ከጊዮርጊስ ነበር። ያው በ3 ፖይንት ሜዳ ነበር የተጫወት ነው የወዳጅነት ጨዋታ። ከዛም በኋላ ተቀይሬ ነው የገባው። የዛን ሰዓት ሚድፊልድ እንደገባው ሚድፊልድ ነበር የሞከርኩት። ተቀይሬ የገባው እዛ አንድ ሄዲንግ ማስቆጠር ቻልኩ። ኮቹ በጣም ወደደኝ። ከዛ ወደ ስትራይከር እንደመጣ ረደኝ እና ያው ሴሌብሬሽኑ አሪፍ ነበር፣ ደስ ይል ነበር ደስታው እና ያስቆጠርኩትም ጊዮርጊስ ጋር ነው። ኳሊቲው የጠቀመው ዴቭ ሚድፊልድ መኖሩ ነው። ሚድፊልድ ነበር የሚጫወተው። ለዛ ኳስ ከሚድፊልድ በላይ ነው የሚችለው። ያው ሚድፊልድ ጎበዝ ነው እና ለዛ ነው በቃ ፊኒሺንግም ምናምን የጠቀመው ኳስ እንዲችል ያደረገው ምናምን በቃ ሚድፊልድ በመኖሩ ነው። በቃ ሁሉም ኳስ በጣም ስላላያችሁት ነው እንዲያውም ፍሪ ስታይል ምናምን አላያችሁትም እንጂ በጣም ጎበዝ ነው። አጥቂ አይመስልም። አሁን አጥቂ አብዛኛው ጊዜ አጥቂ የሚባል ጨራሽ አጥቂ በቃ ያው እዛ ይንቀሳቀሳል፣ ያገባል ጎል። እሱ ግን ሙሉ ብዙ ነገር ነው ያለው። ያው 3 ፖይንት አካዳሚ መጀመሪያ ስትገባ ያው አንድ አይነት ፖዚሽን ብቻ እዛ መጫወት አትችልም። እንደዚህ እኔም 3 ፖይንት ከመጣ በኋላ ያወቅሁት ግን ያው አማራጭ ሊኖር ይገባል አሉ ኮቾች እነ ባቡ ምናምን በቃ ይሉናል። 3 ፖይንት ባለቤት እነሱ 2 ቦታ ነው መያዝ ያለብህ፣ 2 ቦታ መለማመድ አለብህ፣ መቻል አለብህ፣ ቀኝም ግራም እግርህ መስዋዕት አለበት ምናምን ሲሉ እኔም ይሄ ገብቶኝ መጀመሪያ ሚድፊልድ ነበርኩ። እኔ ግን ከመጀመሪያም ከባህር ዳር ዩኒቨርሲቲ ሚድፊልድም ስትራይከርም እጫወት ነበር። በነዛ ምክንያት አዳብሬያለሁ። ዳዊት ማለት እኔ ሁሉንም ኳሊቲ የያዘ ተጫዋች ነው። ለኔ ማለት መንከን የሌለበት ነው። አሁን ይሄ ይጎለዋል የምትለው አይነት ተጫዋች አይደለም። ካየው ይሮጣል፣ ይገጫል፣ ሹተር ነው። ያገባው ጎል መመልከት ትችላለህ። በቃ እንከን የሌለው አይነት ተጫዋች ነው። መተው ሚድፊልደሮችን ያግዛል። ሁሉም አይነት ኳሊቲ ያለው ተጫዋች ነው። እንከን የሌለው ተጫዋች ነው። ለኔ ጨራሽ ነው፣ ምንም ጥያቄ ነው። በጣም ፈጣን ነው፣ ድሪብለር ነው፣ ብዙ ነገሮች ሄደር ነው። ዳዊት ብዙ ነገሮችን ያሟላ ተጫዋች ነው እና እውነት በዚህ እድሜው ይሄንን ነገሮች አሟልቶ የሚገኝ ተጫዋች አይኖርም። ብዙ ጊዜ እኔ ባለው ወይ አንዱ ሄዲንግ ከቻለ ፍጥነቱ ላይ በጣም ደካማ ይሆናል፣ ጨራሽ ከሆነ ድሪብል ላይ ደካማ ይሆናል። ብዙዎቹን አሟልቶ የሚገኝ ተጫዋች ዳዊትን የባየሁት በትሬኒንጎች ላይ እንደምን ላይ በጣም ጥሩ የሚባል ብዙ ክህሎቶችን ያሟላ ተጫዋች ነው። በጣም ብዙ ጨዋታ ተጫውተናል። ያው በአንደር 17 እና በዲቪዚዮን ነበር እየተወዳደርን የነበር 3 ፖይንት አካዳሚ እና ኤምአርአይ ያላቸው 3 ፖይንት ዲቪዚዮንም 17 መጫወት ይችላሉ። ከ5 ተጫዋች 6 ተጫዋች ወደ ዲቪዚዮን እያደግን እንጫወታለን። አድካሚ ነበር። ያው ወደ 17 14 ጨዋታ በአንድ አመት ተጫውተናል። ዲቪዚዮንም 16 ጨዋታ ምናምን በአንድ አመት ውስጥ ነው ሁሉ ጨዋታ ተጫውተናል። አድካሚ ነበር፣ ረጅም ነበር። ያው ለሁለቱም ደግሞ ሻምፒዮን መሆን ይችላል። ያው እንትን 17 ላይ 20 ኦልሞስት 28 ምናምን ጎል አግብቻለሁ። ዲቪዚዮኑ ደግሞ ወደ 11 ምናምን እንደዛ አካባቢ። አዎ ልጁ በቃ ፖዚሽኑን አንደኛ ኳሊቲው ፖዚሽኑን ይዞ ይጫወታል እና ፖዚሽኑን ይዞ በሚጫወትበት ሰዓት የጎል ግብ ለማግባት በጣም ያገኛል እና ልጁ እንደምትለው በጣም ኳሊቲ ያለው እና ፈረንጁም ይናገራል አንተ በቃ ትልቅ ወርክሬት ያለ ሰው ነህ ብሎ ያወራዋል እና ከነገሌ አርሲ ጋርም ስንጫወት ምርጥ አሁን 13 ምናምን የምትለው በጣም ትልቅ ነገር ነው እና እኛ በጣም በሱ ደስተኛ ነን። መጀመሪያ የመልመላ ሂደቱ ያው በአንደር 17 ኢትዮጵያ የምታዘጋጀው 17 ውድድር አለ። በዛም በሐዋሳ ቶርናመንት እየተደረገ ነበር። ከዛ ውስጥ ነው የተመለመለው እና ደግሞ ጥሪ ሲደርሰኝ ደግሞ ያው በደንብ አሪፍ ስሜት ተሰምቶኛል፣ ደስ ይለኛል። መጀመሪያ ለእናትና ለአባቶች ነው የደወልኩት። ዴቭ አሁን ብቻ አይደለም ጎል ማግባት የጀመረው። ያው አብረን 3 ፖይንት ያለንም ብዙ ጎል ነው የሚያገባው እና እንዲያው እኔ ብዙ ጎል ማግባት ነበር የማስበው አብረን ስለማውቀው ምናምን። ያው በዛ አልሆነም። ያው 8 ጎል ያው ግን ደስ ያስደስታል፣ ደስ ብሎኛል።
ሂደቱ አሪፍ ነበር። 80 ልጅ ተጠራ። ያው ብዙ ልጆች ተጠርቷል። ያው ሂደቱ አሪፍ ነበር። ብዙ ቴስቶች ነበሩት። በነዛ መኩል ነው እንትን እና ደግሞ በኤምአርአይ ምናምን ነው እንጂ የተቀነሱ ሌሎችም ልጆች ያው ማንም ከማንም ያንስም እነሱም አሪፍ ልጆች ናቸው። ከኛ የተሻሉ ልጆች አሉ፣ ግን በማይሆን እና ብዙ ሂደቶች አሉ። ኤምአርአይ አለ፣ ቴስት አለ፣ ቢቢ ቴስት ምናምን በብዙ ሂደቶች ነው ያለው። ዋና ናሽናል ቲም ጋር መስራት ያው መጀመሪያ ያው እንዴት ማለት ጫና እንዴት መልመድ እንዳለብን እንደገና ደግሞ ያው በቃ በጫና ውስጥ እንዴት ፓስ ማድረግ እንዳለብን ቃሌል ከሲኒሮች ጋር ስትጫወት ራስን በደንብ ታዳብራለህ። በቃ ከነሱም ብዙ ትምህርቶችን እንወስዳለን። ዲሲፕሊን በጣም ዲሲፕሊን ናቸው እነሱ። እንዴት በሰዓት መገኘት እንዳለብን ምናምን ትማራለህ ምናምን በቃ ብዙ ነገሮችን ተምሬያለሁ ከነሱ። 3 ፖይንት ስንገባ አብረን ነው ገባነው። አንድ አመት ነው አንድ ላይ ነው ገባነው። ለኔ ከወንድምም በላይ ነው። በጣም ነው የምንግባባው። በቃ ጀስት እንደ ወንድም ምንም ነገር አንደባበቅም፣ እናወራለን እና በጣም የምንለው ቢሆን ከዚህ በላይ ገኖ በውጭ ደረጃ ብንመለከተው በጣም ደስ ይለኛል። ኮከብ ጎል አግቢ ሆኖ በጣም ደስ ብሎኛል። ያው ኮከብ ጎል አግቢ እንደሆን ብቻዬን አይደለም የሰራሁት። ያው ከጓደኞቼ የሚሰጥ አሲስት ነው። እኔ ብቻ ሳይሆን ጓደኞቼም ነው ኮከብ እንደሆን ያደረጉኝ። በእኔ ብቻ ጥረት አይደለም በጓደኞቼም ነው። ዳዊት ብዙ ጊዜ እንግባባለን። ያው እኔ ኳስ ሲይዝ ብዙ ጊዜ ይጠራኛል፣ እጅ ያነሳል እና በጣም እንግባባለን። እዛም 3 ፖይንትም እንደዛው እና ይሮጣል፣ ኳሊቲ አለው፣ ይሮጣል። ስለማምነው እጠለለታለሁ። ብዙ ጊዜ ደግሞ ያገበልኛል። ጨዋታው ማለት ከባድ ነው፣ ግን ከባዱ ነው እኛም የስራታችን የልፋታችን ውጤት አግኝተናል። ያው ከ5 ከ6 ጨዋታ አንድ ሽንፈት ነው ያለን፣ አንድ አቻ ወጥተናል፣ ሌላውን አሸንፈናል። በጣም ደስ የሚል ጊዜ ነበር። ከጉዳት ደግሞ ነፃ የሆነ ተጫዋች ነው። ብዙ ጊዜ በጣም ይገርመኛል። አመቱን ሙሉ ስንጫወት ጉዳት ያጋጠመው ተጫዋች አይደለም፣ ብዙዎቹ ሲያጋጥማቸው ለዛውም አጫወቱ በጣም አግሬሲቭ የሆኑ ተከላካዮች አግኝተው በጣም ብዙ ፋውል ይሰሩበታል ሚሉታል። ግን ጠንካራና ታታሪ ከመሆኑ የተነሳ ለጉዳት የሚጋለጥ ተጫዋች አይደለም። ምርጥ 11 በረኛ ስንጀምር አቡበክር፣ ግራ ፉልባክ ደግሞ ያሬድ ካሳይ፣ ሴንተር ዲፌንስ ደግሞ አስቻለው ታመነና ያሬድ ባዬ፣ ቀኝ ላይ ደግሞ ቀኝ ፉልባክ ሽሬለው፣ እንደገና ስኪመር ላይ ንጋቶች ፋኖ፣ 10 ሚድፊልድ 10 ቁጥር ሽመልስ፣ 8 ቁጥር ሄኖክ ይበልጣል። እንደገና መስመር አጥቂ አቡበክር ናስር፣ በዚህኛው ደግሞ ቸርነት ጉግዛ እና ፊት ላይ ደግሞ ዳውት። ያው አሁንም ግብ ጠባቂ ጎበዝ ነኝ ብዬ አስባለሁ። ግን ያው እንደ ስትራይከሩም ባይሆን ተፈጥሯዊ ቦታዬ ነው ስትራይከር ነው ብዬ አስባለሁ ለራሴ። ግን ያው በበረኝነትም አሪፍ ውጤት አመጣለሁ ብዬ አስብ ነበር። ያው የእረፍት ጊዜን ማሳልፈው ያው ብዙ ጊዜ ፊልም በማየት ነው። የአሜሪካ ሙቪ እንድ ፊልሞች ምናምን አልፎ ያለው በጣም እግር ኳስ ተጫዋች ባልሆን ያው መጀመሪያ ነጋዴ ፋዘር ነጋዴ ስለሆነ ያው እንድንነግድለትም ስለሚፈልግ ያው ነጋዴ መሆን ይመስለኛል። ከጨዋታ ፊት ማድረገው ያው ሁል ጊዜ ማድረገው ጸሎት ነው። እሱ ጸሎት ካደረኩ ይቀነኛል ብዬ ስለማስብ ያው ብዙ ጊዜ ጸሎት አደርጋለሁ። ከሀገር ውስጥ የሚመቸኝ አቡበክር ናስር ነው። የሱ አጫወት ነው ወደዋለሁ። ከውጭ ሀገር ደግሞ ክርስቲያኖ ሮናልዶ ነው ወደዋለሁ። የሱ አድናቂ ነኝ። የምደግፈው ደግሞ ዩናይትድ፣ ከስፔን ደግሞ ሪያል ማድሪድ። ሙዚቃ ላይ ቴዲ አፍሮን ወደዋለሁ እና ዳዊት ጽጌ። የአማርኛ ሙቪ ላይ ደግሞ ማንዴላ በጣም ይመቸኛል። ከእግር ኳስ ውጭ የሚያዝናናኝ ያው በጣም የሚያዝናናኝ ቴኒስ ነው። ሲቀጥል ቅርጫት ኳስ። ለአሰልጣኝ በጣም ታዛዥ ነው። እንኳን ለአሰልጣኝ ለቡድን ጓደኞቹ ዝቅ ብሎ የሚሰራ ተጫዋች ነው። ካለው ኳሊቲ አንጻር
ቶሎ እንደ ወጣትነት ሌላ አክት የሚያደርግ የተለየ ነገር የሚያደርግ ተጫዋች አይደለም። ስለ እውነት ለመናገር ኢቨን እንኳን የሚሰጠው ትሬኒንግ በቂ አይደለም ብሎ ተጨማሪ ትሬኒንጎችን ከቡድን ጓደኞቹ ጋር ምክንያቱም እዛ 3 ፖይንት አካዳሚ እዛው ስለሆነ እንትናቸው በቀን አንዴ ትሬኒንግ የሚሰጥ ከሆነ በግል ወጥቶ የሚሰራ ተጫዋች ነው። ጂም ገብቶ ራሱን ለማጠንከር ራሱን ለማሻሻል ብዙ የሚሰራ ተጫዋችና ከቡድን ጓደኞቹ ጋር በጣም ምስጉን ጥሩ ተግባቢ ከኮቺንግ ስታፉ ጋር በጣም ምስጉን ተጫዋች ነው። በመጀመሪያ ደረጃ ብዙ ጊዜ ኤክስትራ ትሬኒንግ አብረን እንወጣ ነበር። ያ ይበልጡን እንድንግባባ አድርጎናል እና ስለሚሮጥ ኳሊቲውን ስለሚያውቅ ረጅም ሆነ አጭርም ይገጨዋል። ረጅም ከሆነ ደግሞ ሮጦ የማግኘት አቅም አለው። ያ ደግሞ ስለማውቀው አምነዋለሁ፣ ጠለዋለሁ። ምንም ያስኩት እሱን ነው የሚያወርጅ ሁሌም ካየው ጌሙ ሁሉንም እንደዛ ነው ማለት ነው። ይኸው የስራው ውጤት ሰርቷል ብዬ አስባለሁ። በጣም ነው የሰራበት እና የስራውን ውጤት ነው እኔ ያሳየው ብዬ አስባለሁ። እና ልጁ በቃ እኔ እንዴት እንደምገልጸው አላውቅም። ኢትዮጵያ መጫወት ያለበት ተጫዋች አይደለም ብዬ አስባለሁ። እስከ ኢሮፕ ሄዶ መጫወት ያለበት ተጫዋች ብዬ አስባለሁ። እኔ እንደ ጓደኛ ከጓደኛም በላይ ነው ያው እንደ ወንድምነት እኔ ለሱ ኢትዮጵያ ውስጥ አልመኝለት ማንስ ኢሮፕ ወጥቶ እንዲጫወት ምናምን ፈልጋለሁ። እንደኔ ማለት አቅሙም አለው ችሎታም አለው ኳሊቲውም አለ ይችላል ብዬ ተስፋ አደርጋለሁ። ማንም ወጥቶ የሚጫወተው አውሮፓ ነው ያን ያደርጋል ብዬ ተስፋ አደርጋለሁ። ከኛ መጠበቅ ያለባችሁ ከ17 ዓመት በታች ናሽናል ቲም ያው ለአፍሪካ ዋንጫ ማለፍ ነበር አላማችን፣ እሱን አሳክተናል። ከዚህ በኋላ ደግሞ ለዓለም ዋንጫና ያው ለደረጃ ተፋላሚ እንሆናለን ብዬ አስባለሁ። ከሙሉ ከቲሙ መጠበቅ ያለባችሁ ያው ብዙ ጎሎችና ያው ውጤታማ እንደምንሆን እናሳያቸዋለን። ከጎናችሁ ዳዊት ትልቅ ደረጃ ይደርሳል ከምገምታቸው ተጫዋቾች አንዱ ነው። ምክንያቱም ቅድም እንዳልኩ ብዙ ነገሮችን ያሟላ ተጫዋች ነው። እንደውም አሁን ይሄ እድል ተፈጠረላቸው እና የናሽናል ቲም መታየታቸው እንጂ በእኛ ሀገር ደረጃ ወጣት ተጫዋችን የማሰለፍ ነገር በጣም ሬር ነው ብዬ ነው የማስበው እና እሱን ጠብቀው በትክክል የሚወስዱት ክለቦች እሱን አምነው የሚያጫውቱት ከሆነ በእርግጠኝነት ከዚህም የተሻለ ቦታ ትልቅ ቦታ እንጠብቀዋለን። የሱ ሀሳብ ዩሮፕ ሄዶ መጫወት ነው አምናለሁ። እድሉን አግኝቶ ሄዶ እንደሚጫወት አምናለሁ። ለኢትዮጵያ ዋናው ብሔራዊ ቡድን እጫወታለሁ ብዬ አስባለሁ ከፈጣሪ ጋር። ሲቀጥል ደግሞ ያው ለአፍሪካ ዋንጫ ብዙ ጊዜ አልፈን አናውቅም፣ ካለፍን ቆየት ብለናል። እሱን ደግሞ ከዚህ በኋላ በተከታታይ ያው ከዚህ የሚቀጥል እንዲያልፉ የማድረግ ሀሳብ አለን። እሱን እናደርገዋለን። ያው የኔ እቅድ የመጀመሪያ እቅዴ ያው ለዩሮፕ መጫወት ፈልጋለሁ። ያው የተለያዩ ቲሞች ያው ስፔን ላ ሊጋ ሪያል ማድሪድ መጫወት ፈልጋለሁ። ዋና ዓላማዬ እሱ ነው። እሱን ማሳካለሁ ብዬ አስባለሁ። ያው ማመስገን ፈልገው ያው በመጀመሪያ ደረጃ ለዚህ እንድደርስ ያደረገኝ ፈጣሪን ነው ማመስገን ፈልገው። ሲቀጥል ቤተሰቦቼ፣ እናት፣ አባት፣ እህት፣ ወንድሞቼ ማመስገን ፈልጋለሁ። ዘመዶቼ፣ አጎቶቼ፣ አክስቶቼ ሙሉ ዘመዶቼ ማመስገን ፈልጋለሁ። እንደገና ከጎኔ ሆናችሁ ያበረታታችሁኝ፣ የደገፋችሁኝ ኮቾቼና ወንድሞቼ፣ ጓደኞቼ ከልብ አመሰግናለሁ።